ማሚ ሄሎ ኢትዮጵያ ሰዓታችን ላይ ደርሰናል። አዎ ዛሬ ደስ የሚል ሄሎ ነው። አዎ ምክንያቱም ቀለም እኮ ሙዚቃ ውስጥ አለ እያልን ስናወራ ነበር ቀደም። በአጋጣሚ ሄሎ ኢትዮጵያ ላይ ደግሞ ግሩምን ነው የምናገኘው ማለት ነው። ግሩሜ የራስ ቲያትር ዋው ግሩሜ እዚህ አዲስ አበባ ተወልዶ ነው ያደገው። የተማረው ቦሌ ሃይ ስኩል አይደለ? ግን ግሩሜ በኢትዮጵያ ባህላዊ ሙዚቃ ላይ በተለይ በከበሮ ድራም ላይ አዲስ አይነት ሪትም ቦክስን ቀላቅሎ አዲስ አይነት ያጫወት መንገድ ያመጣ ሲጫወት በጣም በኢነርጂ ኦሞ ይጫወት ነበር። ራስ ቲያትር ውስጥ የተለየ አይነት አጫወት አዲስ ነበር አይደለ? በዛ ሰዓት በጣም አዲስ ኢነርጂ ያለው አጫወት ከሚጫወቱ ድራመሮቻችን መካከል አንዱ ነው። ጎበዝ ሙዚቀኛ ነው። በጣም ጎበዝ ነው። አሁንማ የራሱ እዛ ሄዶ እኮ ለንደን ሄዶ የራሱ የሙዚቃ ባንድ ከጓደኞቹ ጋር ኢትዮ ባንድ የሚል አቋቁመው ኢንተርናሽናሊ በጣም ታዋቂ ሆነዋል። በጣም የኢትዮጵያን የባህል ሙዚቃ እያስተዋወቁ ነውና እንግዲህ የጥንቱን ጓደኛችንን ልጃችንን እኔ ልጄ ነው ማለት እስቲ መጣ መሰለኝ። ሄሎን በለው አይደል? ሄሎ ግሩሜ። ሄሎ ግሩሜ። ሃሎ ኢትዮጵያ፣ ሃሎ ሙልዬ፣ ሃሎ መሐመድ፣ እንዴት ናችሁ? ሰላም ናችሁ ወይ? እግዚአብሔር ይመስገን ግሩሜ፣ ስላየን በጣም ደስ ብሎናል። እንደምን አለ? ናይስ ቱ ሲ ዩ። በጣም ተስማምተዋል። ናይስ ቱ ሲ ዩ ሙልዬ፣ ከስንት ጊዜ በኋላ ስላየሽ ደስ ብሎኛል። መሐመድም አንተም ስላየዋችሁ ደስ ይለኛል። እንግዲህ ከርቀት ላይ ቢሆን ናይስ ቱ ሲ ዩ። በጣም ደስ ብሎናል። እኛ ቦሌ ሁለተኛ ደረጃ ትምህርት ቤት ነው የተማርከውና ከዛ ኮሜርስ ገባ። ከዛ ከኮሜርስ ወጥተ ደግሞ ራስ ቲያትር በቋሚነት ተቀጠርክ እኔ እስከማስታውሰው ድረስና አሁን ላለህበት ትልቅ ደረጃ የከበሮ ሙያ ዓለም አቀፍ አድርገዋል። አንተ የኢትዮጵያን ሙዚቃ በዓለም ደረጃ በከፍተኛ ደረጃ እንዲወደድ ካደረጉ ሰዎች አንዱ አንተ ነህ ግሩሜና ያ ለራስ ቲያትር በነበርክበት ሰዓት ምን አይነት መስመር ጥሎልሃል? ቤዝ ጥሎልሃል? ያው ራስ ቲያትር እንግዲህ ያው ቲያትር ቤት ሙሉ ትራዲሽናል ይዞታ እንድትይዥና እንድታደርጊ ያክሻል ቲፒካል ነገር ነው። ከነ ሪትሙ ከነ ባህሉ ነው እየተማርሽም። ያው ከዛ በተለያዩ በክለቦች ያን ሙያ እያሳደግኩት በመጣም ትልቁን የብሔር ብሔረሰቦችን በተለይ ነፍሱን ይማርና ታረቀኝ ባቲ ባንድ የሚባል ባንድ ነበር። እሱ ጋር ብዙ እንሰራ ነበር። ዞሮ ግን ራስ ቲያትር ከገባ በኋላ በጣም ትልቅ የሆነ የብሔር ብሔረሰቦችን ሪትሞች ከነ ውዝዋዜው ከነ ቋንቋው እንድናጠናና ያንን ባህል ደግሞ ወደ መላው ሀገር ልናወጣበት የሚችልበትን መሰረት ይጣልልኝ ራስ ቲያትር ነው። ስለዚህ ምንም የሚረሳ ነገር አይደለም። የራስ ቲያትር ቱባው ባህል ኦሪጂናሉን ነው ያገኘኸው ገና በልጅነት። ኦሪጂናል በቃ ቱባው ባህል ነው በቃ ከውዝዋዜ ጋር። እኔ ሞደርን ነበር ኖርማሊ የምሰራ የነበረው ግን ያው በሞደርን ብዙም የትም ሀገር የምሰሪበት አይደለም። በወቅቱ ግን ትራዲሽናል የበለጠ ነጩም የውጭ ዜጋው የሚፈልገው ባህሉን ሲያይ ስለሆነ ሞር ደስ ይልሻል የሀገርሽን ባህል ለሰውም ለምን ስታስታውቂውና በጣም የተደሰትኩት በዛ ነው። የዛኔ እናንተ ከክለብ በተጨማሪ በትልልቆቹ ሆቴሎች ኢትዮጵያ ውስጥ በነበሩት ሂልተንም ሼረተንም ሙዚቃ ስታቀርቡ አንተ አዲስ አይነት የድራም ወይም የከበሮ አብዮት አምጥተህ ነበር። ዘመናዊን ድራም ወይም ዘመናዊን ሪትም ቦክሱን ከከበሮ ምት ጋር ቀላቅለህና እሱን አብዮት መፍጠርህ ላንተ ሙያ ምን ጨመረልህ? ምንስ ተባልክ? እኔ ክለብ በምሰራበት ሰዓት ላይ ሞስትሊ ትራዲሽናል ከበሮች የሚሰሩት በእጅ ትራዲሽናል ሪትሙን ጠብቀህ ነው የምንሰራው ነበር እና እኔ ክለብ በምንሰራበት ጊዜ ነው ውጪ ሞር ዘመናዊ ድራሙን በከበሮ መስራት። ለምሳሌ ከበሮ ስትመጣ የጎጃም፣ የወሎ፣ የጎንደር ትግርኛ እያልክ ነው የምሰራቸው። ዘመናዊ በምሰራበት ጊዜ ትዊስት፣ ችክችካ ምናምን እንደገና ሬጌ የሚባሉ ነገሮች እነሱ በከበሮ ለመምታት በጣም አስቸጋሪ ነበር። በቃ በናይት ክለብ ውስጥ የግድ መሆን አለበት ተብሎ ያን ዘመናዊ ሪትሙን በከበሮ አድርገን ሽልማት ሁላ ያገኘሁበት የሪትም ወቅት ነበረ። በወቅቱ ብዙ ጊዜ አይደፈርም። ኧረ በከበሮ ሀያት ያስፈልጋል፣ ሲምባል ያስፈልጋል፣ ቤት ድራም ያስፈልጋል፣ እንዴት እንደዚህ ይሆናል? እንሞክረው እና የኤፍሬምን ሲጀምሩ የነበረባቸውን ነገር ሪትሞች እዛ ላይ መቀበልና ወስደን ሰራች። ከዛ በኋላ በቃ ትክክለኛ የዘመናዊ ክለብ እስኪመስል ድረስ ነበር የምሰራው። ቆንጆ ኤክስፔሪንስ ነው ያገኘሁበት።
ግሩሜ ወደ ለንደን እንደሄድክ ከጓደኞች ጋር ኢትዮ ባንድን አቋቋማችሁና በመጀመሪያው የስደት ዘመን የአገር ቤትን ሙዚቃ በባዕድ አገር ማቅረብ በጣም ከባድ ነውና ስሜቱ እንዴት ነበር? መጀመሪያ ስንጀምረው ኢትዮ ባንድ የሚባል ከዚህ ከመጣን በኋላ ብዙ አርቲስቶች አንድ ላይ ነው የመጣ ነው ነበር። ስንመጣ ወዝዋዡ አለ፣ ሙዚቀኛው አለ፣ ዘፋኙ አለ። ስለዚህ ኢሚዲየትሊ ቀጥታ ሄደን ወደ ትራዲሽናል ባንዱን መመስረትና ለኢትዮጵያው ኮሚኒቲ መስራት ነበር መጀመሪያ የጀመርነው። ስለዚህ እንደዛ ያደረግን የተለያዩ ሀገሮች እየጠሩንም በጀርመን እንደዚህ አየርላንድ የተለያዩ ሀገሮች እየሰራን ለኢትዮጵያ ኮሚኒቲ ብቻ ነበር እየሰራን የነበረው። አንቲል አንድ የሆነ የተባለው ሴባስቲያን የሚባለው ነጭ የእንግሊዛዊ ማናጀር ስናገኘው ድረስ ለኮሚኒቲያችን። ስለዚህ ምንም ችግር የለብንም፣ ለኮሚኒቲ ነው የምትሰሪው፣ ሰርግ ትሰሪያለሽ፣ አንዳንድ ናይት ክለቦች እንሰራለን፣ ምን እናደርጋለን። ከዛ ዲሊ ፋሽን የሚባል ዝግጅት ላይ ይሰራን እያለ ሴባስቲያን የሚባል እንግሊዛዊ ነው ሙዚቃ ብቻ ነው የሚሰራው። እሱ መጣና ስቴጅ ላይ አየን፣ በጣም ገረመውና ይሄን ያህል ባንድ እዚህ ያላችሁ እስካሁን ድረስ ሄድ ምን ትሰራላችሁ? ዓለምን እየዞራችሁ መስራት እየቻላችሁ ስንት ነገር ላደርግላችሁ እየቻላችሁ ለምንድን ነው ይሄን የምታደርጉት? እና ሌት ሚ ቢ ዩር ማናጀር ብሎ ጠየቀን ማለት ነው። ከዛ እሱ ማኔጅ አድርገን አልበም ሰራን። ከዛ በኋላ እቺን ዓለማት አሽከረከርን ማለት ነው። በቃ በጣም ብዙ ዓለሞች ነው የዞርነው። የለንደን ኦሎምፒክን የሚያክል ትልቁን ኦሎምፒክ የኢስት አፍሪካን ያዝነው እኛ ነበርን። በጣም ቢግ ስቴጅ ነበር፣ ወደ 5000 እንግዶች ነበረ። ከዛ እሱን ጀምረን እንግዲህ እስከ 80,000 ሰው ሪሃና ስዊድን ሪሃና የሰራችበት ስቴጅ ላይ ስቴጆቹ ይለያያሉ። እኛ ሰርተን ስንጨርስ ሪሃና የቀጠለችበት 80,000 ሰው እስካለ ስቴጅ ድረስ ትልቅ ስቴጆች ነው እየዞረ የኢትዮጵያን ባህል ያስተዋወቀን የነበረው። ስለዚህ ያንን ያልሽው ነገር እውነት ነው፣ ይከብዳል። ግን ያው ነጩ የኛን ትራዲሽን በትንሽዬ ክራር በከበሮ አድርገን ስንሰራ ማሲንቆ እና ቤዝ ጨምረናል። እንደዛ ግን ስንሰራ ከዚህ ውስጥ ነው ይሄ መሳሪያ የሚወጣው እያሉ በጣም ትልቅ ስቴጆች እነኛ አሜሪካን፣ ካናዳ፣ አውሮፓ እስከ ኤሽያ፣ ህንድ፣ ማሌዥያ፣ አውሮፓ ቤታችን ነው። በቃ በጣም ብዙ የኢትዮጵያን ብሔር ብሔረሰቦች ከ2012 ጀምሮ እንግዲህ እያስተዋወቀን እንገኛለን። በለንደን ኦሎምፒክ ላይ እኮ በጣም ትልቅ ነገር ነው የተፈጠረው። ስቴጁ በቃ በጣም ቤጅ ነው። እዛ 5000 አለ። የኦሎምፒክ ዋናው ዝግጅት ነው። እዛ ላይ ነው እንግዲህ ኢትዮጵያን ወክለን በአጋጣሚ እንትን ያልነው። ይሄ ማናጀሩ ነው ያልኩሽ፣ እንግሊዛዊ ማናጀር፣ እሱ ነው ሁሉ ነገር የሚያደርገው። ወደ አሜሪካ ስንሄድ አሁን ለምሳሌ ቺካጎ ከሄድን ቺካጎ ሜየሩ ነው የሚጠራል። የቺካጎ የዛ ሀገር ሜየር። ኒውዮርክ ከሄድን የኒውዮርክ ሜየሩ ነው የሚጠራል። እነኚህን ሰዎች ለሀገራችን ትልቅ አስተዋጽኦ እንድናደርግ የረዳን ይሄ ትልቁ እንግሊዛዊ ማናጀር ነው። እኛ ከየት አግኝተን እንደርስበታለን አናገኝም፣ በፍጹም ልናገኘው አንችልም። እዛ ያሉ ሙዚቀኞች፣ የለንደን ያሉ የሙዚቃ ባለሙያዎች የእናንተም ባንድ ኢትዮጵያዊ ሌድ ዜፕሊን ነው የሚሏችሁ እና በጣም ታዋቂ የሮክ ባንድ ነው እና ስቴጅ ላይ በምታሳዩት በጣም ጉልበት ያለው በጣም ኃይል ያለው ኮንሰርት እና ይሄ የኛ ሙዚቃ ተቀላቅሎ ስታቀርቡ ጉልበታችሁን ፓወራችሁን አይተው ነው በዛ ስም የጠሯችሁ። በጣም የሚገርምሽ ነገር አንድ ሊድ ክራርና እዛው ላይ የቤዝ ክራር ትራይስቱ ገጥሞለት እኔ ከበሮ በማይክ አድርጌ በእርግጥ ያው የነሱ ሳውንድ ሲስተም ትንሿን ነገር ያወጣልሻል እና ሁለት ባንድን አንመስል። በእርግጥ ክራሩ ላይ ቤዝ የሚገጥምበት አለ ያለ ተወዛዋዥ ጉራጌኛው የነሱ ዳንስ አንቺ በጉራጌኛ ሪትም ይሄ ኦኬ ጉራጌኛ ነው ብለሽ በጉራጌኛ ሪትም ነው የምትደንሽው። እነሱ ልጅ ያለ ዳንስ ነው የሚያደርጉት፣ ያስነኩታል። ኦሮምኛውን ስትከፍችላቸው ያችን ሪትም ጠብቀው እየጠጡ እየተዝናኑ አይደለ በስነ ስርዓት ቀውጢ የሆነ ዳንስ ያሳያል። ከዛ የኛ ዘፋኝ ውዝዋዜ አንዳንድ ስቴጅ ላይ ታሳያቸዋለች። የኛን ይሄ ሪትም ይሄ ነው። ተመስገን ክራይስቱም ይነግራቸዋል። ይሄ ካልቸር እንዲህ ብሔረሰብ ነው፣ ይሄኛው አለባበስ አላቸው፣ ይሄኛው ዳንሳቸው ነው ማለት የተለያየ ገለጻ ያደርግላቸዋል። ግን በከበሮ በማይክ ቤዛ ማይክ ነው የምጠቀምት፣ እሱ ይወጣል፣ ሪትሙ ይወጣል እና በዚህ መሳሪያ ነው ይሄን ያህል ሮክ ምሰብ በጣም ነው የሚገርማቸው። እና በዛ ነው አሁን አንዴ ካዩን 2-3 ጊዜ ነው። አሁን አሜሪካ አንድ ወር ነው የምንቆየው። ለምሳሌ ለአንድ ወር ከቆየን ምናልባት 21 ስቴቶች እንዞራለን ቢያንስ በዛ ውስጥ ያን ቆይተን እንሰራለን። ግን እኛ ስንጨርስ 18-19 ባንዶች ይወጣሉ።
ዘሴም ነው ከኛ ጋር በዛች እንትን እና በጣም ኢንተረስቲንግ የሆነ ነው። መሳሪያችን ቀላል መሳሪያ አይደለም። በተለይ ክራር የሚያወጣው ድምፅ፣ ማሲንቆ የሚያወጣው ድምፅ በቃ አይቶ አያጡም። እንዲህ ይመጡና ይነካካሉ። ይሄ ነው ከዚህ ሌላ ነገር አለ ውጣቸዋል አይነት ነገር ግራ ሲገባቸው ድረስ ነው። አንተ ራስህ እኮ ከበሮውን በምትመታበት ጊዜ የምታወጣው ኢነርጂ እና የምታወጣው ሪያክሽን እነሱን በጣም ነው የሚያፈዛቸው። ብዙ ጊዜ እሰማለሁ እንደዛ። አዎ ቆሜ ነው የምሰራው፣ ቁጭ ብዬ አልሰራም። እንትን አልለውም፣ ቆሜ ነው የምሰራው። ስለዚህ ጥሩ ኢነርጂ ይጠቀማሉ። እነሱም ደግሞ ሳውንድ ማኖች ፕሮፌሽናሎች ናቸው። ትልቅ ስቴጅ ስለሆነ እዛ ላይ ጥሩ አይነት ከምንም አይነት ዝግጅት በፊት በደንብ ሳውንዳችን ቼክ አድርገን ምን ብለን ነው የምንገባው። እንግዲህ ትልቁ 80,000 ሰው ነው እንግዲህ አሁን ያልኳችሁ ትንሽ እስከ 5,500 ምናምን ሰው ይኖራሉ እና ትልቅ ስቴጆች ላይ እንግዲህ በዛ በሁለት መሳሪያ ነው እንግዲህ የምንሰራው። ያው በደንብ ሙዚቀኛ እንደልብ አውሮፓ አታገኝም። ገባሽ? ያው አሁን ነው ትንሽ ክራሪስት እና ማሲቆና ቤዚስት አሁን አግኝተናል። በጣም ጎበዝ ልጆች አሉ። እነሱ መጥተዋል። አሁን ጆይን አድርገውናል ኦልሬዲ። ስለዚህ በጣም በትልቁ እንግዲህ እየሰራን ነው። እግዚአብሔር ይመስገን የምልሽ ትጓጉያለሽ። አክሰሱ ሁሉ ነገር አለን እና ምን አለ ሰው አንድ ነጭ ይሄን ያልከሰራ እኮ እኛ እንደው እንትን ብንጠቀምበት ኢትዮጵያ ሙዚቃና ምግቧ አውሮፓ ሳፍን ግሩሜ ይሄ አሁን አውሮፓ አሜሪካ፣ በተለይ አውሮፓ ፌስቲቫሎች በጣም ደስ ይላሉ፣ ያስቀናሉ። እናንተ ከለንደን ኦሎምፒክ በተጨማሪ ይሄ ግላስቶንፐርም ላይ ወማድም ላይ ወማክስም ላይ ትልልቆቹ የአውሮፓ ፌስቲቫሎች ላይ በጣም ግዙፎቹ ላይ የመሳተፍ እድል አላችሁና ከእሱ ላይ ስትሳተፉ የነበረው የህዝቡ ስሜት እንዴት ነው? እንደ አንድ ኢትዮጵያዊ ባንድ ደግሞ እዛ ላይ መሳተፍስ ምን ይመስላል? ሌላው ይሄ ኢትዮጵያን ሱፐር ክራር የሚለው አልበማችሁ አሁን ላይ ተቀባይነቱስ እንዴት እየሆነ ነው? ምንስ ለውጥ አመጣ? ውማድና ውማክስ እንዳልከው በአውሮፓ ትልቁ መጀመሪያ ውማክስ ላይ ማናጀር ይሄድና ሙዚቃችን ሳምፕል ሙዚቃ ይሄዳል። ያንም ሳምፕል ሙዚቃዎች የሳመር ስቴጅ አዘጋጆች እዛ ቦታ ላይ ማናጀሮች በሙሉ ይመጣሉ፣ ሙዚቃን መሸጥ ማለት ነው። የመጀመሪያውን እኛ የሄድነው ራሳችን ባንዱ ነው የሄደው። እዛ ላይ ራስህ ወጪ ራስህ ነው የምችለው። አንዳንድ ስፖንሰሮች ነገሮች ታገኛለህ። ራስህ ወጪ ትችልና ውማክስ ላይ ትሄድና ሙዚቃውን ሸፍተህ ትሸጣለህ። ስለዚህ እኛ አንዴ ውማክስ ላይ ሄድና ሙዚቃችን ይሸጣል። ከዛ ውማድ ላይ ትልቁ ፌስቲቫል እነኚህ ሪሃና ምናምን ይመጡበታል የምንልህ እንደሱ ዝግጅቶች በአውሮፓ በየዓመቱ የሚካሄደው ላይ እዛ ላይ ሄደን ተሳትፈናል፣ ትልቅ ስቴጆች ላይ። ሌላው እንዳልኩ የአፍሪካ ዝግጅቶች ደግሞ አለ። አሁን እኛ ፖል ማካርትኒ የሚባለውን ታውቁታላችሁ ብዬ አስባለሁ። በጣም የታወቀ እንግሊዛዊ ዘፋኝ ፖል ማካርትኒ ሚሊዮነር ሳይሆን ቢሊዮነር ነው እሱ እና የታወቀ እንግሊዞች ዘፋኝ ነው። ሊዲስትም ነው። በዓለም ደረጃ በጣም ታዋቂ ነው። ከሱ ጋር ራሱ አንድ ሳምንት የሚፈጅ ወደ አንድ ትሬን ለብቻው ተሰጥቶና 80 አርቲስቶች ከመላው ዓለም የተውጣጣ 80 አርቲስቶች ተውጣጡ። አንድ ትሬን ተሰጠን። አንድ ትሬን ማለት ወደ 12 ፉርጎ ያለው ማለት ነው። ያ ትሬን ከኛ አይለይም። ቀን የሆነ ሀገር እንሄዳለን በትሬኑ። ከዛ እንመራርጣለን። የአሜሪካዊ ያለ፣ አውሮፓዊ ሙዚቀኛ ያለ፣ እንግሊዛዊ ያለ፣ አፍሪካ ያለ እንቀዳጃለን ትሬን ውስጥ። ከዛ እኔ ድራም ሆናለሁ፣ ሊዲስቱ የኛ ይመጣል። ከዛ ከሌላ ደግሞ ጃማይካ ይመጣና ቤዝ ይይዛል። አንዱ ደግሞ ሳክስ ይመጣል፣ እሱ እንግሊዛዊ ሊሆን ይችላል። እንደዛ እናደርግና ትሬን ውስጥ ስናጠና እንውላለን። ትሬን ውስጥ ሌላ የምግብ ቦታ አለ ደግሞ። አንዱ ፉርጎ የምግብ ቦታ ያለ፣ አንደኛው የትሬን ቦታ፣ አንደኛው መዝናኛ ቦታ፣ እንደዚህ እያተር ተሰጥቶናል። እዛ ቦታ ላይ ለአንድ ሳምንት ያህል አንድ ትሬን አንድ ቀን እናጠራለን። ከዛ ምናልባት ማንቸስተር እናርፍና ማንቸስተር ቢግ ኮንሰርት ይጠብቀናል። ከዛ ቢቢሲ እየተከታተለ ዛሬ እዚህ ይመጣሉ፣ ዛሬ እንዲህ ናቸው፣ አይቲቪዎች በሙሉ ይናገራሉ፣ ኢንተርቪው ያደርጋሉ። እንደዚህ ያለ ነገር አንድ ሳምንት ሙሉ ዩኬን ቱር አድርገናል። ዌልስን፣ አየርላንድን፣ ኢንግላንድ እና ምንድነው አንደኛው ዌልስ ኤንድ ስኮትላንድ፣ አራቱንም ስቴት በየመሀሉ ላይ ሊቨርፑል፣ ማንቸስተር የሚባሉ ሜን ታውኖች ላይ እንግዲህ እዛ ውስጥ ካሉት 3 ሙዚቀኛ ከመላው ዓለም 3ቱ እኛ ነን ያለ የነበረው ኢትዮጵያን ወክለን ማለት ነው። ከዛ ውጭ ሌሎቹ 80ዎቹ ከተለያየ ቦታዎች ናቸው።
እና አፍሪካን ክራር ኮሌክቲቭ አፍሪካን ኤክስፕረስ ብትሉ እኔ ከፖል ማካርትኒ ጋር ሁላ አብሬ እሱ ሊድ እያዘ ኢማጂን ፖል ማካርትኒ እየዘፈነ ድራም ለሱ ኮንጎ ድራም ተጫውቻለሁ። ዩቲዩብ ላይ አለ ራሱ። ይሄ አንድ ዋን ኦፍ ቢግ ኤክስፒሪየንስ ነው። ያንን የዘፈንስ እንደዛ አጋጥሞና እኛም ከሌሎች ጋር የተቀናጀንበት ሙዚቃ እዛ ላይ ድራም እኔ የሰራሁበት እሱ አሁን እሱም ዩቲዩብ ላይ ክራር ኮሌክቲቭ ብላችሁ አፍሪካ ኤክስፕረስ ብላችሁ ብትሉ እዛ ላይ ይወጣል። እና እንደዚህ ትልልቅ ስቴጅ በጣም ብዙ ነው የሰራነው። ጀርመንም አንድ ማናጀር አለች፣ ሌላ ሴት አንድ ማናጀር፣ እሷ ሚዛን ቱር ታደርጋለች። ጀርመን ስንሄድ ጀርመንም ሙሉ እንዞራለን። እንደዛ እያደረግን በጣም ብዙ ጋዜጦች ላይ ወጥቷል። በጣም ብዙ ቢቢሲ ማአት ጊዜ ነው ኢንተርቪው ያደረግነው። ይሄ ሱፐር ክራር የሚለው አልበማችሁ እስቲ ንገረኝ። የመጀመሪያ አልበማችን ሌላ አለ። ይሄ ሁለተኛ አልበማችን ነው። አልበሙ ግን ህዝብ ላይ ኢሚቴሽን ነው እኛ የምንሰራ። የተሰሩ ስራዎችን የተሰሩ ብሔረሰቦችን ለህዝብ ነው የምናቀርበው። ለምሳሌ እኛ ኦሮምኛ፣ ትግርኛ፣ ወላይታ የተሰሩ ስራዎችን ግጥሙን አጥንተን ነው። አለበለዚያ ቋንቋውን አናውቀውም፣ ሌላ ትርጉም ነው የሚኖረው። ስለዚህ ብሔረሰቦችን ራሱ ተፋኙ ካልመጣ በስተቀረ ራሳችን ቀይረን ከባድ ነው። ስለዚህ እንደዛ ስለምናደርግ እነሱን በአልበም ቀረጽናቸው። ወደ 10-12 ዘፈን ነው እና እሱ ወርልድ ሚውዚክ ሪኮርዲንግ ነው የቀረጸልን። እሱ ወርልድ ኦንላይን ላይ የሚሸጥ ግን ወርልድ በጣም ትልቅ ሪኮርዲንግ ካምፓኒ ነው። እሱ ነው የወሰደው እና እሱ ያንን ሰራን። ያንን አልበም በምንሄድበት ዓለም ላይ በዛ አልበም መሰረት ለምሳሌ እኛ ስንሄድ ያን አልበም ይዘን እንሄዳለን። እስቲ ሰርተን ስንጨርስ እየፈረምን ለሰዎች እንሸጥላቸዋለን ማለት ነው። እነኛ ሰዎች የኢትዮጵያ ብሔረሰቦች ናቸው። ሁለቱ ናቸው እንትን አሁን ሙሉ ሌላ ደግሞ አዲስ አልበም ለመስራት በትሬኒንግ ላይ ነው ያለነው። አልበም ሌላ በራሳችን ቋንቋና እንትኑን ገዝተን ትክክለኛ አንድ ተስፋዬ ታይ የሚባል ታውቁታላችሁ። ብዙ ብሔረሰቦችን በመስራት በጣም ይታወቃል። እሱ እነኛን ብሔረሰቦችን በሙሉ የሰበሰበልን ነው። ከዛ በራሳችን አድርገን ሰራና ከዛ የራሳችን አልበም ሰራና በዛ እንዞራለን። አሁን ክራር ኮሌክቲቭ ባንዱ አለ አይደል? ከስቴቨን ጋር ያቋቋማችሁት ስራ ላይ አለ አይደል? ኢትዮጵያ መታችሁ ስራ የማቅረብ እቅድ የላችሁ? በጣም ጥሩ ጥያቄ ነው። ከዚህ በፊት አንድ እንግሊዛዊ ማናጀር የሚገርማችሁ ነገር ኢትዮጵያ ልኮን መተን ጊዮን ተጫውተን ጊዮን ሆቴል ሜዳው ላይ ነው ያው በትልቅ ስቴጅ። የዛ ጊዜ ዳዊትም ከኛ ጋር ዳዊት ጽጌ አዲሱ ዘፋኝ እሱም በሌላ ኮንትራት ከኛ ጋር አብሮ ሳይሆን የራሳ ባንድ አድርጎ እኛ ኦልሬዲ በዛ ነገር ተዘጋጅቶልን ነጭ ነው ማናጀር ልኮን ነው ከዚህ አይ ቲንክ ብሪቲሽ ካውንስል መሰለኝ ያዘጋጀው። እዛ ላይ መተን ሰርተናል። አይታችሁ እንደሆነ ምን ባንድ ነው አካሌ ውቤ የሚባሉ የፈረንሳይ ባንዶች አሉ። 5 ናቸው። ታውቋቸዋላችሁ። ነጮች ናቸው ግን አካሌ ውቤ ተሰማችሁ ኢትዮፒክስ ላይ ያሉት እዛ ላይ ብዙ የኢትዮጵያ ቴሌቪዥን ጋር ኮምባይን አድርገን የሰራነው ስራ ብዙ ጊዜ የኢትዮጵያ ቴሌቪዥን አስተላልፏል። ሶስታችንና እነሱ ተቀላቅለን አንድ ላይ ብዙ ጊዜ ዩቲዩብ ላይ በጣም ብዙ ሺህ ነው 2-3 ጊዜ አብረን ሰርተን እኛም እንጋብዛቸዋለን እነሱም ይጋብዙናል። ከዛ ከኛ የኛም ዘፋኝ አንዳንዴ ትሄዳለች እኛም እንሰራለን ከነሱ ጋር እንደነሱ አይነት ባንዶች ኢማጂን አካሌ ውቤ እንግዲህ ነጮች ናቸው። የኢትዮጵያ ሙዚቃ እየሰሩ ግን ዓለምን ነው ይዘው ለምን እነሱ ፈረንሳያኖች ስለሆኑ የኛ ሙዚቃ ይወዱታል። ዓለም ላይ ያሉ ሰዎች ቅኝቱን ምኑን ይወዱታል። እነሱ ከኢትዮጵያውያን ሸበጥ ሙዚቃውን ሰርተው ሳይሆን ኮኔክሽን አለ። በየሀገሩ ላይ እየዞሩ የኢትዮጵያ ሙዚቃ ብቻ ነው የሚሰሩት፣ ሌላ ነገር አይሰሩም። ሌዲስቱ ክራር ግጥም አድርገው ይጫወታል። ዋሽንት ሳክስፎኒስቱ ዋሽንት ይነካል። አካሌ ውቤ ተማሜ የሚለው በደንብ እየጻፉ ከኛ ጋር ዩቲዩብ ላይ እየሰሩ ዓለምን ይዞራል። እኛ እናንተ እዛ እየሰራችሁ ባላችሁት ነገር በጣም ፕራውድ ነው የምናረገው እና የሰራችሁት እና የረገጣችሁት ስቴጅ በሙሉ በጣም የደመቀ ነው። እኛ ልጆቻችን ናችሁ፣ በጣም እንኮራለን። ቀጥሉ። በዚሁ ደግሞ ትመጣለህ፣ እርግጠኛ ነኝ ኢትዮጵያ ትመጣለህ። ከዛ በኋላ ጉድ ቤት ትመጣለህ። ሌላ ስቴጅ ደግሞ በሌላ አሁን መሐመድ በጠየቀ መልኩ ከፍተኛ ስራ እንደምትሰሩ እኔ ተስፋ አለኝ። ግሩሜ ራስ ቲያትርን በጣም በተለይ የእናንተ የመጨረሻው አካባቢ ትውልድ ተመልሳችሁ ሪዩኒየን የማድረግ እቅድ የላችሁ? ራስ ቲያትር በጣም ጠንካራ በኢትዮጵያ በተለይ ይሄ የመካከለኛው ዘመን ራስ ቲያትር ዩኒክ ነበረ። ሁሉም ቲያትር ቤቶች ዘመናዊ ባንድ ነበራቸው። ራስ ቲያትር ብቻ ነበር ዘመናዊ ባንድ የሌለው። ዘመናዊውን ሙዚቃ
በባህላዊ አጫወት ይጫወት የነበረ የተለየ አይነት ቀለም የነበረውና እሱ ያ ሁሉ ሙዚቀኛን ከጋሽ ተስፋዬ ለማ ጀምሮ እናንተን፣ ኩትን፣ ነዋይን፣ እነ አስቴር ከበደን፣ አበበች ደራራን፣ ፀሐዬን፣ ጠንካሮቹን ሻምበል በላይነን ያንተ ዘመን ደግሞ እዛ እንግሊዝ ሀገር ያላችሁት ዳኒ ዱላን ጨምሮ ሌሎቹንም ሁሉንም ያወጣ ትልቁ ራስ ቲያትር ሪዩኒየን አርጋችሁ አንድ ቀን የመዘከር ነገር አታስቡም ወይ? ኃላፊነትስ የለባችሁም ወይ? ይሄን አደራ ሰጥተን እንሰናበታለን ልትል ነው? ከባድና ጥሩ ጥያቄ ነው። በጣም የሚገርም ነገር ይሄ ነገር አለ። አሁን የቴሌግራም ግሩፕ አለ ተከፍቷል። አዲስ ነች አዳነች ወልደ ገብርኤል ነች ራን የእንደዚህ አይነት ዝግጅት ክሬት ተደርጎ ምን እናድርግ ምን እንስራ በሚለው ላይ ንግግር ላይ ነው ያለው እና በጣም ብዙ እንዳልከው በጣም ብዙ ልጆች በተለይ እንግሊዝ ሀገር የራስ ቲያትር በጣም ብዙ ልጆች ናቸው ያሉት። አንዴም ስንወጣ አብዛኛው ከራስ ቲያትር የወጡ ልጆች ናቸው ያሉት። በአሜሪካም እንደዚህ ያሉ፣ በጀርመንም እናየለ አሉ። ስለዚህ ያ በቴሌግራም ጆይን አድርጓል እና እልህን ቁጭትም አለ በቲያትር ቤቱ በብዙ ነገሮችም አሉ እና ነዋይም ነፃይ ከዚህ በፊትም ሚቲንግ እዛ በተወሰነ ጊዜ እነ በኃይሉ ነቃ ጥበብ አይ ቲንክ መጥተው እዛ ስብሰባ ተደርጎ ነበረ እና ያ ፕላን ያ ትርጉም አለ ደግሞ መሆንም አለበት። እንዳልኩ በጣም ትክክለኛ ጥያቄ ነው። ምክንያቱም ያ ግንድና መሰረት ተይዞ አርቱ በራሱ ነገር እንዲቀጥል ካልተደረገ እየተበጣሰ ታሪኩም እየጠፋ ነው የሚሄደው። ስለዚህ ሪስፖንሲቢሊቲ አለበት። ጥሩ ጥያቄ ነው። ይሄ ጥያቄ ግን እንዳለ ቆርጬ ወስጄ ዛሬ እንዳለ ዝግጁ አስተላልፋለሁ። ሀሳቡ አለ ደፍነት በደንብ አለ። ወደ መተው ሚቲንግ አድርጓል። ግሩፕ ማለት ገብርኤል በዚህ ላይ ትልቅ ስራ ይሰራል ይችላል። እሺ ግሩሜ ልጆቻችንን ሰላም በልልን። እዛ ያሉትን ያንተ ጓደኞች በሙሉ ሁሉንም ቤተሰብ ያንተንም ሰላም በልልን እና ስላገኘን በጣም ደስ ብሎናል። አሁን ለደረስክበት ደግሞ እንዳልን በጣም ነው ደስተኞች ነን እኛ። በጣም ትልቅ ስራ ነው እየሰራችሁ ያላችሁት በሰው ሀገር። ይሄን ያህል የባህል የአገርን ስራ ማስተዋወቅ ቀላል ነገር አይደለም በግሩሜ። ስለዚህ በጣም እንኮራባለን። ቻው ግሩሜ። ቻው፣ መልካም ጊዜ፣ መልካም የስኬት ጊዜ። ቻው።